ሰላም እንዴት ናችሁ? ወደ ኢትዮቤስት ቤተሰቦች ኢትዮቤስት ኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። የምናስተምራቸው ትምህርቶችም እንግሊዘኛ፣ አማርኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን ዘወትር ከሰኞ እስከ ዓርብ በኦንላይን በማስተማር ላይ እንገኛለን። መማር ለምትፈልጉ ልጆች እንዲሁም በልዩ ምክንያት የመማር ዕድል ያላገኛችሁ በሀገር ውስጥም ሆነ በሀገር ውጭ ያላችሁ ውድ የቻናላችን ተከታታዮች ኢትዮቤስት የኦንላይን ትምህርት ቤት የመማር ዕድላችሁን ሰፋ አድርጎ መጥቷል። መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ ቴሌግራም፣ ዋትስአፕ እንዲሁም በሌሎች ማህበራዊ ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። እንግዲህ ኢትዮቤስት የኦንላይን ትምህርት ቤት ጊዜና ቦታ ሳይገድበው በማንኛውም ቦታ ሆናችሁ ማንኛውንም የትምህርት አይነት በማንኛውም ሰዓት የምትከታተሉበት የኦንላይን የትምህርት ፕሮግራም ነው። ስለዚህ ምርጫችሁን ኢትዮቤስት አድርጉ እያለን ቪዲዮአችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ዘወትር የምንለቃቸውን ቪዲዮዎች እንዲደርሷችሁና ቤተሰብ እንድትሆኑ ስንናሳስባለን። እንግዲህ በዛሬው ዕለት ደግሞ እየላችሁ የቀረው የአማርኛ ትምህርት በፊደል በ ቃላትን መሰረታለን ማለት ነው። ባለ 2 ሆሄና ባለ 3 ሆሄ እያደረግን ቃላት እንመሰረታለን በፊደል በ ማለት ነው። ስለዚህ ቀጥታ ወደ ትምህርቱ እንሄዳለን። እሺ በ ሶ እንግዲህ ከዚህ ላይ የምትመለከቱት የምንጀምረው በፊደል በ ነው። ሆሄያት ደግሞ በስንት ሆሄ ማለት ነው? በሁለት በባለ 2 እና በባለ 3 ሆሄ አድርጌ ይጀላችሁ ቀርብ ያለው በባለ 2 12 ቃላት በባለ 3 12 በድምሩ 24 ቃላትን መሰረታለን ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ በደንብ አድርጋችሁ ተከታተሉት። እንግዲህ ከዚህ ላይ እንደምትመለከቱት በሶ ይህ ማለት በፊደል በጀመርን ባለ 2 ሆሄ ማለት ነው። በላ በግ ብለን ቃልን መሰረታለን ማለት ነው። በቂ ብለን ቃልን መሰረታለን። በጄ ብለን ቃላትን መሰረታለን ማለት ነው። እሺ ቀጣይ በሬ ብለን ቃልን መሰረታለን። በራ ብለን በ2 ሆሄ በፊደል በየጀመርን ቃልን መሰረታለን። በሽ ብለን እንመሰርታለን። በር ብለን ቃል እንመሰርታለን ማለት ነው። በሳ ብለን ቃል እንመሰርታለን። በኔ ብለን ቃላት እንመሰርታለን። እንግዲህ በባለ 2 ሆሄ በፊደል በሚጀምረው ቃል በዚሁ ያልቃል። ቀጥታ ወደ በባለ 3 ሆሄ በፊደል በ የሚጀምረውን እናያለን ማለት ነው። በለጠ ብለን እናነባዋለን ወይም ቃላት እንመሰርታለን ማለት ነው። በሰፊ ብለን ቃል እንመሰርታለን ማለት ነው። በረሃ ብለን ቃላት እንመሰርታለን።
በተነ 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 ብለን በሶስት ሆሄያት በፊደል በሚጀምር ቃላት እንመሰርታለን ማለት ነው። በጀት 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 የሚል ቃል እንመሰርታለን። በዚህ 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 የሚል ቃል እንመሰርታለን ማለት ነው። በየደ 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 የሚል ቃል እንመሰርታለን። በማን? በፊደል ሀ በፊደል በ በፊደል በ ይቅርታ በፊደል በ በባለ ሶስት ሆሄ ማለት ነው። ባለ ሶስት ሆሄ በፊደል በ በዚሁ መልኩ ቃላት እየመሰረትን እንማማራለን። በገባ 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 የሚል ቃል እንመሰርታለን። በቀለ 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 የሚል ቃል እንመሰርታለን። በላይ 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 ብለን እንመሰርታለን። በዋስ 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 ብለን በፊደል በ በባለ ሶስት ሆሄ ቃላት እንመሰርታለን። በተራ 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 የሚል ቃላት እንመሰርታለን። በማን? በፊደል በባለ ሶስት ሆሄ። በዚሁ መልኩ በደንብ አድርገን ቪዲዮን በማስቆም በደንብ አድርገን መለማመድ ይኖርብናል። ከዚህ በመቀጠል እዚሁ ላይ ቪዲዮ ላይ የምንመለከተውን በወረቀት ላይ በማስፈር የጽሁፍ ክህሎታችንን የምናዳብር ይሆናል ማለት ነው። እንግዲህ በዛሬው ዕለት ይዤላችሁ የቀረቡ ቪዲዮ በፊደል በባለ ሁለት እና በባለ ሶስት ሆሄ በዚሁ ቪዲዮ ቃላት እየመሰረቱ በደንብ አድርጌ አሳይቻችኋለሁ። እንግዲህ ቪዲዮ እስከ መጨረሻው በማየት እና በማስተዋል እንግዲህ ቪዲዮውን ቁም ነገር ታገኙበታላችሁ በማለት በዚሁ መልኩ አዘጋጅቼ ይዤላችሁ ቀረሁኝ። ቪዲዮውን በማስቆም እንደገና ደጋግማችሁ በመመልከት በደንብ አድርጋችሁ መለማመድ ይኖርባችኋል። እንግዲህ በዛሬው ትምህርታችን ከዚሁ ላይ እናጠናቅቃለን። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ